እስካሁን የምታውቁትን እርሱት። ዛሬ የተፈጠረው ነገርና ለቴዲ አፍሮና ለተከታዮቹ ይህንን መልእክት አስተላልፋለሁ። ከጀርባ ያለው እውነታ ማንም ካሰበው በላይ ነው። በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። እውነት ለመናገር መጀመሪያ ስሰማ እኔም አላመንኩም ነበር። ዛሬ ይዤላችሁ የመጣሁት ቪዲዮ ግን የሁሉንም አፍ የሚያዝዝ ነው። በዛሬ ቪዲዮአችን ዶክተር ማሙሻ ፋንታ እኔ መልእክቴን ሲዘጋጅ የሚያስጨንቀኝ አንዱ ነገር ይሄ ነው ብሎ ያስተላልፉትን አንገብጋቢ መልእክት፣ በዚህ ሰዓት ብዙዎችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ የተሰጠው ኮሜንት፣ በዚህ ረገድ ሰፋ ያለ የራሴን ምላሽ የምሰጣችሁ ይሆናል። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ በኢንተራክሽን እንደገና ተመልሰን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉና ጀምሩ። ዝግጁ ከሆናችሁ ወደ ቪዲዮ። እንግዲህ ቤተሰቦች የዛሬን ቪዲዮ እንዳልተለመደ ነው የምንጀምረው። አንድ ጥያቄ ጠይቃችኋለሁ። የጥያቄውን መልስ ኮሜንት ላይ በመጻፍ እናንተም ተሳተፋላችሁ። የመዝሙሩን ግጥም እጀምራለሁ። ልክ ሳቆም ግን ካቆምኩበት ጨርሳችሁ ግጥሙን ትጽፋላችሁ ማለት ነው። መልሳችሁን ኮሜንት ላይ ጠብቃለሁ። ኮሜንት ላይ አስቀምጡልኝ። ጥያቄው ይሄ ነው። አንደበቴ ከምስጋና በቀር ሌላ ያውቅም፣ ይዘምራል ላንተ ክብር ሰለቸኝ አይልም። ከዚያ ቀጥሎ ያለውን ግጥም ኮሜንት ላይ በመጻፍ እንድትሳተፉ ይሁን። ዝግጁ ከሆናችሁ ለዛሬው የመጀመሪያ ወዳደረግነው ቪዲዮ እንለፍ። እንግዲህ ቤተሰቦች እስቲ ይህንን ግጥም ሰምተን እንመለስ። ጌታ ሆይ ለኔም ቀን ይመጣል አይደል? ከወደኩበት ተነስቼ በእግሬ ብቆምበት እንባዬም ታብሶ ከልብ ምስቅበት። አንድ ቀን አለ አይደል? በተገፋውበት ፋንታ የምፈለግበት ሐዘኔም ተረስቶ ከልብ ምስቅበት። አንድ ቀን አለ አይደል? አምነሃለሁ ጌታ ዛሬም ያልፍና ቀን ተክቶ እኔም ከልብ ስቃለሁ ሐዘኔ ተረስቶ። አንድ ቀን ይመጣል አንተን አምነሃለሁ። አንድ ቀን ይመጣል። እንግዲህ ቤተሰቦች እስቲ እኔም አንድ ግጥም ልበላችሁ በዚህ አጋጣሚ። በሰማይ በምድር ከምድርም በታች በባህርም ሳይቀር ያለው መላው ነገር ላይዘልቅ እንደነበር እንደ መጎናጸፊያ ያም ሊጠቀለል እንደ ልብስስ ሁሉም ያረጃሉ ሳይደል? አውኮ ለሁሉም ጊዜ ያለው መጽሐፍ እንደሚለው ለእያንዳንዱ ነገር ወሰን አለው ድንበር። ይመጣል ይሄዳል ይመሻል ይነጋል። በሰማይ በምድር ከምድርም በታች በባህርም ሳይቀር ያለው ሁሉም ነገር ላይዘልቅ እንደነበር እንኳን ቋሚ ቀርቶ ቋሚም ቋሚ አይደለም። ሁሉም ጊዜያዊ ነው ከኢየሱስ በቀር ዘላቂ አይደለም። አንድ ቀን ይመጣል። ካላችሁበት ሁኔታ የምትወጡበት አጣችሁ ሊሆን ይችላል። ዳግም የምታገኙበት አንድ ቀን ይመጣል። ወዳጆች አንድ ማወቅ ያለባችሁ ትልቁ ጉዳይ በዚህ ዓለም ላይ ምንም ቋሚ ነገር እንደሌለ፣ ምንም ቋሚ ነገር የለም። አሁን አጣችኋል ማለት ለዘላለም ታጣላችሁ ማለት አይደለም። አሁን አግኝታችኋል ማለት ለዘላለም እንዳገኛችሁ ትቀጥላላችሁ ማለት አይደለም። ዓለም ላይ ማግኘት እንዳለ ማጣትም አለ፣ ከፍታ እንዳለ ዝቅታም አለ። ስለዚህ በየትኛውም ሁኔታ ውስጥ ብትሆኑ እንኳን ይሄ ያላችሁበት ሁኔታ ጊዜያዊ ነው፣ ዘላቂ አይደለም። ስለዚህ ዘላቂ በሆነው በኢየሱስ ላይ ተማመኑ እንጂ ባገኛችሁትና ባጣችሁት በነገሮች ላይ በፍጹም እንዳትደገፉ። ይሄን መልእክቴን አስተላልፋለሁ። እስቲ ኮሜንት ላይ አንድ ቀን ይመጣል ብላችሁ ጻፉ። እንቀጥል እስቲ። በዚህ ሰዓት ብዙዎችን እያነጋገረ ያለው የቴዲ አፍሮ አዲሱ ዘፈን ላይ የተሰጠው ኮሜንት ላይ የተባለውን ነገር እንስማና ከዛ እኔ በዚህ ረገድ የምሰጣችሁ ምላሽ ይኖረኛል። እስቲ ሰምተን እንመለስ አንዴ። በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ 2018 ነዋሪዎች ስንሆን በ2050 አሁን ያለነው በቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁም ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል። እኛ ወንጌል አማኞች አልጠበቅም። በ2050 ላይ ያላችሁ ህዝቦች ቪዲዮ ለእናንተ ነው። በ2018 ላይ የነበሩ ወንጌል አማኞች የአምላካቸውንም ቃል ያከብራሉ። ዘፋኝነትና ዘረኝነትን ኃጢአት እንደሆነ ያምናሉ። የእግዚአብሔርንም ፍቃድ ብቻ ያደርጋሉ። ዘፈኑንም በጭራሽ አልጠበቁት። እነሱ ወንጌል አማኞች ይባላሉ። አምላካቸውን በእነሱ ደስ ይለዋል። እነሱም የአምላካቸውን ደስታ የራሳቸው ደስታ አድርጎ
የሚኖሩ ህዝቦች ነበሩ። ታዲያ ለእናንተም ለቀጣዩ ትውልድ ከዚህ ነገር እንድትማሩ ዘረኝነትና ዘፋኝነት ኃጢአት ነው ይሏቸዋል። በፍጹም የስጋችሁን መሻት እንዳትከተሉም ይሏቸዋል። ከእንደገናም ደግሞ ኢየሱስ የሚባል ጌታ አለ፣ በሱም የሚያምን ደግሞ የዘላለም ሕይወት አለው ብሎ ይነግሯቸዋል። በ2018 ላይ የነበሩ የወንጌል አማኝ ህዝቦች ጌታ ኢየሱስ ይወዳቸዋል። እንግዲህ ሰምታችኋል። እንግዲህ በ2050 ላይ ይህንን ቪዲዮ የምትመለከቱ ሰዎች እኛ ይህንን ዘፈን በጉጉት አልጠበቅነውም። እንደው ይህ ልጅ የተናገረው ነገር ተመችቶኛል። የዚህን ልጅ ላስደምጣችሁና ከዛ ወደ ቀጣይ ቪዲዮአችን እናልፋለን። ስሙት እስቲ አንዴ። እኛ የምንናፍቀው የሙሽራውን ድምጽ እንጂ የዘፋኝን ዜማ አይደለም። እኛ የጌታ መምጫን እንጂ የዘፈን መውጫን ቀን አንጠብቅም። እንዲህ የምታስቡ ጴንጤዎች ካላችሁ ረፉ። በዚህ ሰዓት ለትውልድ የሚጠቅመው የድነት ዜማ እንጂ የስሜት መነቃቂያ ዘፈኖችን መሆን የለበትም። ለአንዳንዶቻችሁ ዛሬ የዘፈን መውጫ ቀን ሊሆን ይችላል። ለኛ ግን የጌታ መምጫ ቀን የምንጠብቅበት ሌላኛው ቀናችን ነው። የሰማዩን ዜማ ትተን የምድሩን አልበም የምንቆጥርበት ልብ የለን። የመንግስት ወራሾች መሆንና የዘፈን አድናቂዎችን መሆን አንቀላቅም። ዛሬ ስለ ዘፈን መውጣት የምትጨነቁ የቤተ ክርስቲያን ልጆች ልባችሁ የት እንዳለ ቆም ብላችሁ አስቡ። እኛ የምንናፍቀው የሙሽራውን ድምጽ እንጂ የዘፋኝን ዜማ አይደለም። በቃ ይሄ የወንጌል አማኞች እውነተኛ የወንጌል አማኞች ድምጽ ነው። በቃ እኛ የምንጠብቀው የምንጓጓው ማንንም ምንንም አይደለም፣ ጌታችን ኢየሱስ ክርስቶስ ነው። እነሆ ከደመና ጋር ይመጣል፣ የወጉትም እንኳን ያዩታል እንደሚለው መጽሐፍ ሲሄድ እንዳያችሁት እንዲሁ ተመልሶ ኢየሱስ ይመጣል ይላልና ተስፋ እንደሌላችሁ እንደሌሎች እንዳታዝኑ እንደሚል መጽሐፍ እኛ ተስፋ ያለን ሰዎች ነን። ያም ደግሞ ተስፋ ያደረግነው በጉጉት የምንጠብቀው መቼ ይሁን ያቺ ቀን የምንገናኝባት ብለን በጣም ናፍቀን ምናምን የምንጠብቀው የሆነ የዘፈን አልበም ምናምን አይደለም። ኢየሱስን ሙሽራችንን እሱን ልናይ ነው የምንናፍቀው። ለምን አሁን የዘፈን አልበሙ ይለቀቃል፣ ከዛስ ፋሽን ይሆናል፣ ትሬንድ ይሆናል። የሆነ ሳምንት ብቻ እንዲህ በቃ ሰው ያሽቃብጣል ምን ይላል፣ ከዛ ያልፍበታል፣ ፋሽኑ ትሬንድ ሆኖ ምናምን ይቀራል። የማይለዋወጥ ምንም መጣ ምንም ቀረ ኮንስታንት የሆነ በቃ ማለት ዘላቂ የሆኑ ኢየሱስ። ክረምት ይመጣል፣ በጋ ይተካል። በዚህ ምድር ላይ እያንዳንዱ ነገር ይፈራረቃል። ቅድም እንዳልኳችሁ ምንም ቋሚ ምንም ዘላቂ የለም። ቋሚ ዘላቂ ያው መጽሐፍ እንደሚለው ትላንትም ዛሬ እስከ ለዘላለም ያው ነው የተባለው ኢየሱስን ነው እና ያው የሆነውን የማይለዋወጠውን ኢየሱስን የምንጠብቀው ሰምታችኋል። ይሄ መልእክታችን ነው። በደንብ ሼር አድርጉላችሁ ለብዙ ሰዎች እንዲደርስም ሼር አድርጉ። እንቀጥል እስቲ ወደ እንግዲህ ቤተሰቦች ዶክተር ማሙሻ ፋንታ እኔ መልእክቴን ሲዘጋጅ የሚያስጨንቀኝ አንዱ ነገር ይሄ ነው ብሎ ያስተላለፉትን አንገብጋቢ መልእክት እንደሚከተለው ላንብብላችሁ ስሙ። ቤተክርስቲያን ውስጥ ስብከት ላይ ወጣቶችን ቴክስት መደራረግን የማያስቆም መልእክት ከሌለኝ ቴክስት መደራረግ ይቀጥሉ። መልእክታችን እየተሰበከ እንኳን ኢንተርቴይንመንት ሊያምረን ሰዓት ጠብቀን የምንወስደውን መድኃኒት የሚያስረሳ መሆን አለበት። አሁን እኮ ስብከታችን ይዘት የለውም። እኛም የምናወራው ዝም ብሎ ተደጋጋሚ ቃላት ብቻ ነው። ወላጆች ወጣት ልጆቻቸውን አስገድዶ ቸርች እንዲመጡ ያደርጓቸዋል። ልጆቻቸው ወይ ግቢ ውስጥ ይጫወታሉ ወይ በግድ ይቀመጣሉ። ዛሬ ማስተካከል ካልቻልን ከስረናል ማለት ነው። ለትውልዱ መልእክት አጥተናል ማለት ነው። ይዘት ያለው መልእክት ይፈልጋሉ። ካልተዘጋጀን ትውልዱ በጣም ያመልጠናል። ፍጥነቱ በጣም ከፍተኛ ነው። እኛ ካልሰጠነው ዓለም የሚሰጠው በጣም ብዙ አለ። እኔ መልእክቴን ስዘጋጅ የሚያስጨንቀኝ አንዱ ነገር ይሄ ነው። እኔ ካልሰጠሁት፣ እኔ ካላጎረስኩት ይህ ትውልድ አየር ላይ ተንጠልጥሎ አይኖርም። የሚጎርሰው አለ። መንገድ አማራጭ በአማራጭ ነው። መንገዱ አማራጭ በአማራጭ ነው። ኢንተርኔት ላይ ቢገባ ጎግል ቢያደርግ ብዙ የሚጠቅም ነገር ያገኛል። የኔን የማይጠቅም ነገር ለመስማት ለምን ቁጭ ይላል? ድሮ አማራጭ ስለሌለ ነው። ዛሬ ምንም የሚዘጋይ ነገር የለም። ድሮ ጋዜጣ እንኳን በደንብ በሌለበት አገር ነበር። አሁን ማአት ነገር አለ። ሁሉን የሚያስጥል እኛ የፈለግነውን ነገር እያደረገን ወጣቱ በጣብታ እየለቀቀ ነው። አሁን ቸርች ውስጥ ረሃብ በጣም አለ። በጣም አንዳንድ ወጣቶች ያስታውቃሉ። ዓለም ነች የምትመግባቸው። እኛ ስላልመገብናቸው ረሃብ ዝም ብሎ አይኖርም። እውነተኛ ምግብ ካላገኘ ቆሻሻ ያስበላል። መንፈሳዊ ረሃብ በጣም ስላላቸው በዚህ ይሞክሩታል፣ በዚያም ይሞክሩታል እና ዓለም የምትሰጣቸው ጃንክ ሆኖባቸዋል፣ ትችቷቸዋል። ቸርች ደግሞ የምትሰጣቸው ብዙ ሚረባ ነገር የለም። ስለዚህ ምን ይሁን? እጆቼን ሰብስቤ በጣም እጨነቃለሁ። የልጃችንን ስናስብ
በጣም ሊጨንቀን ይገባል። ወጣቱ እሁድ ቤተክርስቲያን ሲመጣ የሚጠቅም ነገር አገኛለሁ ብሎ ነው የሚመጣው። ሰኞ ዩኒቨርሲቲ ሲመለስ የአስተማሪዎችን ቻሌንጅ የሚያስቆም ነገር አገኛለሁ ብሎ ይመጣል ወይስ we are just playing church ጉባኤ ለማድመቅ ከዚያው ለመብለጥ እዚያ ማዶ ያየውን ለማምጣት? በዚህ ሁሉ መካከል የተሰቀለው ክርስቶስ የለም። አሁን የትዕይንት ወይም ፐርፎርማንስ ስቃይ ማቆም መቻል አለብን። በቤተክርስቲያን ምሳሌነቷ የሙሽራነት እንጂ የጋለሞታነት አይደለም። እግዚአብሔር አንድ ጊዜ በጣም የተናገረኝ ይመስለኛል። ለትንሽ ጊዜ ሁሉ አገልግሎት ማቆም አምሮኝ ነበር። ቤተክርስቲያን የክርስቶስ ሙሽራ ናት፣ ጋለሞታ አይደለችም። ሙሽራችንን ከማግባታችን በፊት በደንብ እናውቃታለን። ምናልባትም የተለየ ጌጣጌጥ የሰርግ ቀን ነው የለበሰችው። ጌጣጌጧን አሰማምራና ለብሳ ስለመጣች አይደለም ያገባዋል። ያንን ሳትለብስ በፊት ነው የታጨችው። አንዳንድ ጊዜ በደንብ ለብሳ፣ አንዳንድ ጊዜ በደንብ ሳትለብስ፣ አንዳንድ ጊዜም ቆሽሻ ያማረ ስትለብስ፣ ያማረ ሳትለብስ ሙሽሪት ባሏን በውጭ ገጽታ በጭራሽ ለመማረክ የምትሞክር አይደለችም። ሙሽራ መሆን፣ ለአንድ ባል የታጨች መሆን ማለት እጅግ ትልቅ ክብር ነው። የሰርግ ቀን ይደርሳል፣ ግን ከሰርጉና ከድግሱ ቀን በፊት ነው ክርስቶስ ቤተክርስቲያንን የወደዳት ያጫት። ለምሳሌ እኛ ሀገር ላይ በአብዛኛው የኢኮኖሚ ችግር ስላለባቸውና በዝሙት ስራ የሚተዳደሩ መንገድ ላይ የሚቆሙ ሴቶች በገንዘብ ስለሚቸገሩ ነው ብዬ የማስበው ድህነቱ ያመጣው ነገር ነው። ግን አንዳንድ ጊዜ መንገድ ላይ የምናያቸው እኚህ ሴቶች ወንድን ለማማለል የሚሞክሩት በውጭ ገጽታቸው ብቻ ነው። የሚለብሷቸው ወንዶች ባህሪ አይቶ አይደለም። እነሱም እርግጠኛ ሆኖ የሚያደርጉት በውጭ ገጽታቸውን ማሳመር ነው። ሙሉ ትኩረታቸውም እሱ ነው። ቤተክርስቲያን እንደዛ አይደለች። ውጭ ገጽታችንን እንዳለ ማሰማምረን አዳራሾቻችን የፈለገ ያህል ቢያምሩ ሰው አይስቡ። ለሰው እንዲመች አዳራሽ ማሳመር በጣም ጥሩ ነው። ነገር ግን ህዝቡን በዚህ መማረክ ማሰብ መንፈሳዊ ግልሙትና ነው። ኢየሱስን ከዓለም ጋር ማጋባት ነው። ኪቦርዱ፣ ሙዚቃው፣ ባንዱ፣ ጂፕሰሙ፣ ቀለሙ ጥሩ ነው። እኔ ደስ ይለኛል። ያማረ መድረክ ሲሰራ በጣም ደስ ይላል። ይሄ ግን ወደ ኢየሱስ ያመጣል? አረ በፍጹም። ሰው ለመማረክ የእግዚአብሔር ቃል የሌለበት ኑና ያማረ አዳራሽ እዩ እንዴት አድርጎ ይማርካል። ይህ እኮ ግልሙተኝነት ነው። ሙሽራ እኮ ሙሽራ ነች። ብዙ ትዕይንት፣ ጓጓታ፣ ኳኳታ እንደ መሳሪያ ማየት በጣም ጥሩ ነው። በባንድ እንዘምራለን፣ ጥሩ ነው። እንደውም ለሙዚቃና ለአርቱ ዓለም መበልጸግ ዋና ምክንያት ቤተክርስቲያን ናት። በጣም ትልልቅ የሆኑ ሙዚቀኞች የወጡት ዓለም እስከ ዛሬ ድረስ የሚያስገርሙ ሙዚቀኞችና ኖቶች የወጡት ከቤተክርስቲያን ነው። እንዘምር፣ መሳሪያዎችን እንጠቀም፣ አዳራሹን እናሳምሮ። መብራቱ ጥሩ ነው፣ መብራቱ አስጊጠን። ኢየሱስ ከሌለ ግን ያስፈራል። ምዕራባውያን ቤተክርስቲያናትን የሆኑትን ለኛም እየፈሩ ነው። አሳምሮ ሰርተው አሁን በቃ ለመሸጥ እንኳን መከራ። መንግስት አንዳንድ ቦታ እኮ እየገባ ሁሉ ለማስቆም ይሞክራል። ሰዎች ህንፃውን ይዞ መቆየት ስለማይችሉ ትውልድ ጠፋ። በአዳራሽ የማትማርኩት ትውልድ መጣ። በአዳራሽ የማይማርከው ከቸርች ሸምጥጦ ጠፋ። ለዚህ ትውልድ የኛ ጂፕሰም ቀፎ ነው። ለዚህ ትውልድ የኛ ቀለምና ጌጥም ቀፎ ነው። ዛሬ ትውልድ ላይ ትኩረት አድርገን ካልሰራን፣ ልጆቻችን ከልባቸው እንዲያመልኩ የሚያደርግ አገልግሎት ካላገለገለን፣ ይዘት ያለው ስብከት ከሌለን፣ ክርስቶስን ካላሳየናቸው እናጣቸዋለን የሚል መልእክት ነበር ዶክተር ማሙሻ ፋንታ ያስተላለፉት። ይሄ መልእክት በጣም ትክክለኛና ወሳኝ መልእክት ነው። ስንቶቻችሁ ይሄንን መልእክት ተረዳችኋል? እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እስቲ ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። እስከ መጨረሻ ድረስ ውድ ጊዜያችሁን ሰውታችሁ ስለተከታተላችሁ በጣም ነው የምናመሰግነው። ለዚህ ቻናል አዲስ ሆናችሁ አሁንም ደግሜ ላስታውሳችሁ ቻናላችንን ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ሰው እንዲደርስም ላይክ እና ሼር ማድረግ እንዳትረሱ። በቀጣይ እንገናኛለን። ይመቻችሁ። ባይ